እንግዲህ ባሳለፍነው ሳምንት ቲክቶክ ላይ ቫይራል ሆኖ መነጋገሪያ ሆኖ የሰነበተ የጆን ዳንኤል እና የጃኒ ጉዳይ አለ። በሌላ ሳይድ ደግሞ የዋንቲያ የልጅ አባት የአባትነት ጥያቄ በፍርድ ቤት ጠይቆ ነበር። እሱ ምን ተባለ የሚለውን አብረን እናያለን። አብራችሁን ቆዩ። ሰላም ውድ የብርሃን ሚዲያ ተከታታይ ቤተሰቦቻችን እንደምን ከረማችሁ? ዛሬም እንደተለመደው ባሳለፍነው ሳምንት ከተከናወኑ ሁነቶች መካከል እንግዲህ ያየናቸውን ይዘን መተናል። አብራችሁን ቆዩ። ባሳለፍነው ሳምንት መግቢያ ላይ እንደጠቀስኩት የጆን ዳንኤል እና የጃኒ ጉዳይ አለ። እንግዲህ ነገሩ የተነሳው ሲጀምር የጃኒ የቲክቶክ አካውንት ይዘጋል እና ደግሞ ጆን ዳንኤል ነው ያዘጋብኝ ብላ አስባ መታ የፖስተችው ቪዲዮ አለ። ያቺ ቪዲዮ ነች መነሻ የሆነችው። አንዴ ቪዲዮዋን አይተናት እንመለስ። በጣም ጎበዝ ሴት ነኝ፣ አይኗ አውቀዋለሁ። ስለራሴም ቲክቶክ ላይ መጥቻ አውርቼ አላውቅም። እንደዚህ ሆኛለሁ ተጎድቻለሁ ምናምን ብዬ አውርቼ ላይ ቢስ ዘጋብኝ ኑሯል ለብዙ ጊዜ ማለት ነው። በጣም ብዙ ጊዜ በቃ ኦኬ ጋይስ ምንም ብዬ አላውቅም። ብዙ ጊዜ ስንጣላ ኦኬ ዋርኒንግ ሰጠኝ። ቁስል ስላሳየው መሰለኝ ስንጣላ ላይቬን ነው የሚያዘጋው፣ ስንደባበር ላይቬን ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቬን ያዘጋዋል። ከዛ ሂጄ ለምነዋለሁ። በዛ ሰዓት ማንንም ማቆሰ የለም። ላይቭሽን ማጥፋት እችላለሁ አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው የማስበው፣ ፍቅር ነው ብዬ ነው የማስበው። እና ነገሩ ምንድነው እንደሰማችሁት አካውንቷን ከዚህ በፊት ያዘጋባት ነበረ እስከ መታሰሩ በፊት ማለት ነው። እንደነገረችን ከሆነ በሚጣሉበት ሰዓት ወይ ደግሞ ከሷ እንድትታረቀው ይሆን ሌላ ነገር በፈለገ ሰዓት እንደ ማስፈራሪያ ቆጥሮ እሷን የሚያስገድድበት ሜካኒዝም አድርጎ እየቆጠረው ነበረ አካውንት ማዘጋትንና በተደጋጋሚ ያዘጋባት ነበረ። ብዙ ሰውም ያውቃል። አይ ቲንክ ላይቭ ላይም አዘግቶባት ያውቃልና ከሱ በመነሳት ከታሰረ በኋላ ደግሞ እንደዛ አይነት ነገር ገጥሟት አያውቅም። አሁን ድጋሚ ሲፈታ ደግሞ እንዲህ አይነት ነገር ሲገጥመኝ እሷ እንዳለችው ማለት ነው ሲገጥመኝ እሱ ነው ብዬ ነው የጠረጠርኩት። ቢኮዝ እንደዚህ አድርጎብኝ ስለሚያውቅ እንጂ አሁን ላይ እሱ ይሁን አይሁን አላውቅም ነው ያለችው። ግን ኦብቪየስሊ ከሱ ውጪ እንዲህ የሚያደርግብኝ ሰው የለም፣ አድርጎብኝ የሚያውቅ ሰው የለም። ታስሮም አልተፈጠረም። አሁን ነው እንዲህ የሆነብኝ ያለው ሰው። ይሄ ነገር ደግሞ ኢሞሽናል ያደርጋል። ከሱ ጋር በተያያዘ ብዙ ነገር አውርታለች። እሱንም ያወራሁት ኢሞሽናል ሆኜ ነው፣ የደበኩትን ነገር ያወራሁት። ይሄ ቲክቶክ ለሷ እንጀሯ ነው፣ ብዙ ፋሚሊ ማስተዳድርበት የገቢ ምንጭ ነው ብላለች። ሶ የምትመራው ቤተሰብ የምትመራው ይኖራታል፣ ለራሷ የምትንቀሳቀስበት ነው። ሶ ይሄ ለሷ ትልቅ ነገር ነው ይሄ መዘጋቱ። ሶ ኢሞሽናል ሆነች። ከዚህ በፊት ያደረጋትን ነገር መታ ተናገረች ማለት ነው። እሱ ይሄን ጋር ተያይዞ ምላሽ ሰጥቷል። በእርግጥ የሰጠው ምላሽ እውነት ይሁን ውሸት ይሁን አልታወቀም እንጂ ምላሽ ሰጥቶበታል። ይሄው የተፈጠረው ነገር ይሄ ነው እና አሁን እነሱ መሀል ስለተፈጠረው ነገር ለማውራት ወይ ጀስት ሲራገብ የቆየ ነገር ነው። እሱን በድጋሚ ለማራገብ ፈልጌ አይደለም። ግን ይሄ ነገር አያይዤ ማንሳት የፈለኩት ከምን ሳይድ ነው? ሴት ልጅ ነች፣ አይታቸዋል። የተፖሰቱ ቪዲዮዎች አሉ የለቀቀቻቸው እሷ ማለት ነው። ይደበድበኝ ነበር ብላለች። ፊቷን አይተናል መቷት። እዚህ ጋር አንገቷን አንቋት የተፈጠረውን ነገር ትከሻዋ ተሰንጥቆ የነበረበትን ፒክቸር አይተናል። ከሱ ጋር ተያይዞና እንደ ሴት ልጅ ደግሞ ሲያስፈራራ የምትሰራ ሴት ነች። ወታ የሰራች የተንቀሳቀሰች ያለች ሴት ነች እና ያስፈራራታል። እንቅፋት እየሆነባት ነበር ማለት ነው። ይሄም አቢዩዝ ማድረግ ነው ይሄም እና ከሱ ጋር ተያይዞ እንደ ሴት ከሴት ሳይድ መቆም ግድ ነው። እንደዚህ አይነት ነገሮችን መቆም ግድ ነው። ዛትስ ዋይ እና
ለነሱ ሳይሆን ለነሱ ወይ ለሷ ጥብቅና መቆም ሳይሆን ከታች ለሚመጣውም ሰው ደግሞ ይህን ነገር እያየ ኖርማላይዝ እያደረገው እንዳይሄድ የሚወራ ወሬ ደስ አይልም። አክቹዋሊ ወሬውንም ኖርማላይዝ እየተደረገ እንዳይሄድ ለማለት ያህል ነው እንጂ ብዙ እዚህ ላይ የሚወራ ነገር ለወሬ የሚበቃ ነገር ኖሮት አይደለም ጉዳዩ ማለት ነው። ሰው ግን ተመልሼ ሳወራችሁ ምንድነው እሱ መልስ ሰጥቷል። አክቹዋሊ የሰጠው መልስ ከሷ ጥያቄ ጋር ያን ያህል መሄድ አልነበረም። ፐርሰናል ቪው ነው ይሄ፣ የኔ እይታ ነው የምነግራችሁ። የሚደግፉት ብዙ ሰዎች አሉ፣ እሱም የሚያመሰግኑት ለእሱ የሚቆሙ ብዙ ሰዎች አሉ። እንደኔ ግን እንደኔ እይታ እንደተረዳሁት ከሆነ አላሳመነኝም ለኔ ማለት ነው። አሁን በርቅ እንትን ብለዋል አክቹዋሊ። ግን ሆኖ እሱ የተናገረው ምንድነው እኔ አላመንም መማታቱን ባይዘወይ እንኳን ሴት ላይ ወንድ ላይ እንደዚህ አላደርግም ብሏል። ባይዘወይ ማንም ሰው መደብደብ ማለት ክብር አይደለም፣ ክብር የሚነካ ጉዳይ ነው። እሱን እንዲህ አሳልፎ ሰጥቶ ብዙ ህዝብ የሚያየው አድርጎ መፖሰት ራሱ ከባድ ነው። እስካሁንም ደግሞ ያልተናገረችው እንደዛ ስለሆነ ሊሆን ይችላል ማለት ቀላል አይደለም መናገሯ። ስትናገር ደግሞ አንድ ሴት እንዲህ በቀላሉ መታለፍ የለበትም። እንደምናየው ብዙ ጊዜ ህይወትም እያለፈ ነው ዝም እየተባለ ማለት ነው። እሱን አስቤ ነው እና እሱ እንኳን አይደለም ሴት ልጅ ላይ ወንድ ልጅ ላይም እንደዛ አላደርግም ብሏል። አክቹዋሊ ሴት ላይ እንደዛ አይነት ጥቃት ለማድረስ ህሊና መሸጥ ነው የሚጠበቀው። ወንድ ልጅ ላይ እንደዛ አይነት ጥቃት ለማድረስ ጥንካሬ ይጠይቃል። ገባችሁ? በጣም ይለያያል። ምናልባት ወንድ ላይ ያላደረገው አይዶ ነው እንጂ የሚገናኝ ነገር አይደለም ነገሩ። ፕላስ ደግሞ ከዚህ በፊት የላይቭ ቪዲዮዋቸው ላይ ሳይ አንድ ላይ በፊት ይገቡ ነበረ አንድ ላይ ያሉ ምናምና ኦ ማይ ጋድ እንዴት ነው የሚያንቋሽሻ? እኔ አላቅም ባይዘው አላቀውም። ከዚህ በፊት የሰራሁት ቪዲዮ ላይ ሰው ኔጌቲቭ ኮመንት ሲሰጥ መልካም ነገር እየሰራ ነበረ ከተፈታ በኋላ ነው። እኔ ማውቀው ከዛ በኋላ ነው ባይዘው ብዙ አላቀውም ከዛ በፊትና መልካም ነገር ኮመንት ብትሰጡ ጥሩ ነው። ሰዎች መልካም ነገር ለሚሰራ ሰው ዝም ብላችሁ ባክግራውንድ አይታችሁ እንትን አትበሉላል። አሁንም ቢሆን ሰው አንዴ ክፉ ነገር ስለሰራ ኦልዌይስ ክፉ ነው ማለት አይደለም። መልካም ነገር ስለሰራም ጻድቅ ሆኖ ይቀጥላል ማለት አይደለም። ልክ ያኔ መልካም ነው ስላልኩኝ አሁን ከሱ ሳይድ ልቆም አልችልም። ሰው ምንድነው ያየሁት ተመልሼ ሳይ ላይፍ ላይ በቃ ደስ ማይል ክብሯን በጣም ይነካዋል። ይሄ ባይዘው ወይ እኮ ነገሩ ማለት ነው ሰው በአንደበቱ ያን ከተናገረ ማይማታበት ምንም ምክንያት የለውም። አፍ ሲካፈት ጭንቅላት ይለካል ነው የሚባለው። ያ ማይንዱ ያሳያል የሚናገረው ነገር። ያ ማይንድ ደግሞ ከመማታት ወደ ኋላ አይልም እንደኔ ማለት ነው። እና ብቻ ደስ የማይል ነገር ይናገራት ነበረ፣ ያዘጋባትም ነበረ አካውንቷን ከዚህ በፊትም። እንደዛ የሚያንኳሽሻት ሰው የሚዘልፋት ሰው በዛ ሁላ ሰው ፊት የሚያዋርዳት ያውን ፍቅረኛ ሆነ የራሱ ሰው ሆና እንደዛ የሚያዋርዳት ሰው ዋይኖት እጁን ማያነሳበት ምክንያት ምን አለው? እንደኔ ማለት ነው አላመንኩበትም። የተናገረውን ነገር እውነትም ሊኖረው ይችላል፣ ግን ያችኛዋ ብቻ እንደዛ ሲያንቋሽሻት የነበረው ብቻ የእሱን ፐርሰናሊቲ በትንሹ ያሳያል። ላይመታት ይችላል፣ አላቅም እሱን እውነቱን ግን ያሳያል። እሱ ብቻውን ሰው እንደኔ እሱ ብቻ ሳይሆን አካውንቷን እያዘጋባት ላይ ያዘጋባት ነበር ብዙ ሰው ባለበት። እሱን ማድረጉ ራሱ ወንጀል ነው ባይዘው። የሴት ልጅ ጥቃት ነው እሱም ቢሆን ማለት እያጠቃት ነው። ፊት ለፊት አዘጋብሻለሁ ምንም አቅም የለሽም ብሎ ያደረገባት ነበር። ይሄ ማለት እሷ ልክ ነች ማለት አይደለም። አላቅም እሷን መጎዳቷን እንደ ሴቶች መጠቃቷን ብቻ ነው እንጂ መሀላቸው ስላለው ነገር ስለሚያደርጉት ስለፈጸሙት ነገር አላቅም። በሱ ጉዳይ ከማንም ሳይል አልቆምም። ማንም ልክ ነው ብዬ አላወራም። አቢዩስ ስለመደረጓ ሴት ሆና ስለመበደሏ ብቻ ነው እዚህ ጋር ማውራት የፈለኩት ማለት ነው። ሌላው አይ ቲንክ ኔጌቲቭ የሆነ ፒክቸር ኦር ቪዲዮ ይዞባታል እንደዛ ብላ ተናግራለች። እሱ ሲያወራ እንደነበረው ጎንደር ሄደው ከአዶናይ ጋር ሆና ደውላለኝ ልብስ ሳትለብስ ቪዲዮ ኮል እያወራችኝ ነበር ብሎ ሲያወራ ነበር።
እና የእሷ አይሆን የማይታወቅ ድምፅም እያሰማ ራሱ የተረጎመልን ነበርና እንዳየሁት ከሆነ ማለት ነው አንዳንድ ቪዲዮዎች ላይ ተቆራርጠው የወጡ ቪዲዮዎች ላይ አይቻለሁና እንደዛ ሲያደርግ ነበረ። እሱ ፉሊ ሙሉ ለሙሉ የኔ ድምፅ አይደለም ልክ አይደለም ብላለች። ፕላስ ደግሞ እኔ በዛ ሰዓትም እንደዛም አላወራሁትም ማውራበትም ሲቹዌሽን የለም ነው ያለችው። ሌላው ግን ኔክድ የሆነ ፒክቸር ይዞብኛል ከዚህ በፊት ይኖረዋል ኦብቪየስሊ አብረን ስለነበር ነው ያለችው ማለት ነው። እና ሜቢ እሱን ተጠቅሞ ያስፈራራቱን አይዶ ነው። ግን እኔ ውስጥ የሚያስበው እንደዛ ነው። የሆነ ነገር እሷን ኮንትሮል እንዲያደርጋት ወይ እንድትፈራው የሚያደርግ ነገር እንዳለ ነው እኔ ፊልም አደረገው ማለት ነው። እውነት ይሆን አይሆን አላውቅም። እሱንም እንዲሁ ሰዓት ከተረዳሁት ነው እኔ የምላችሁ። አሁን ፖይንቴ እሱ አይደለም። ለሌሎች በቃ ለሚያድጉ ቲኔጀሮች ለሴቶች ምናምን ግን ይህን ነገር ማለት ኖርማላይዝ እየተደረገ እኛም ስናወራው ኔክድ ፒክቸር እንዲራቁት ቪዲዮ ምናምን ተብሎ ኖርማላይዝ እየተደረገ ነው። ጀስት ለተገኘበት ሰው እና ሀፕን ላደረገበት ሰው ወቀስ አይደለም። ጀስት ኖርማል አድርጎ ህይወት ይቀጥላል። ከስተት መማር መሳሳት ማንም ሰው ይሳሳታል። ዋናው ከስተት መማሩ እና ወድቆ አለመቅረት ነው። ግን ለሚያድጉ ልጆች ከስር ለሚመጡ ኖርማላይዝ አድርገን ነው ስናወራ ኖርማል ነው ማድረጉ ምንም ማለት አይደለም ብለው እንዳያስቡ ኖርማል እየተደረገ መጥቷልና ቢ ኬርፉል ማለት ሰው ጋር አንድ ላይ ስለሆናችሁ ወይም ዛሬ ላይ ስለተዋደዳችሁ ስለተፋቀራችሁ እስከ ዓለም ፍጻሜ ድረስ እንደዛ ትቆያላችሁ ማለት አይደለም። እርግጥ ነው ሰው አንድ ላይ ሲሆን እስከ መጨረሻው ዘልቃለሁ ብሎ ማሰብ ጤነኛ ማይንድ ያለው ሰው እንደዛ ነው የሚያስበው። ግን ራስን አደጋ ላይ እስከመጣል አይደለም ፍቅር እንደዛ አይደለም ኤክስፕሌን የሚደረገው እና ነው እንደዛ አታድርጉ። በአንድ ቅጽበት በትንሽ ስህተት ህይወታችሁን ኮንትሮል ሊያደርጉት አሻንጉሊት አድርገው ሊያስቀሯችሁ ይችላል። ተስፋ ቆርጣችሁ ራሳችሁ እንድታጠፉ ሊያደርጓችሁ ይችላል። ቢ ኬርፉል በቃ ይሄ ምክሬ ነው እና ተጠንቀቁ ነው የምለው ማለት ነው። እና ብቻ አሁን ምን ለማለት ፈልጌ ነው ነገሩ በጣም ደስ የማይል ነገር ነው። ግን አሁን እኔ እዚህ ጋር ቁጭ ብዬ የማወራው ይሄን ነገር ለማራገብ ሳይሆን እንዳልኳችሁ መጀመሪያ ልክ እንደ ሴት አቢዩዝ መደረጓ ስላሳሰበኝ አሁን እንደዚህ ሚዲያ ላይ የወጣች እውቅና ያላት ሴት በዚህ ደረጃ እንዲህ የምትሆን ከሆነ ነፍቷ የማይከበር ከሆነ በየቤቱ ደግሞ ስንት አለ ብዬ ስላሰብኩኝ እሱን ነው። እና እራሳችሁን ጠብቁ። የምትሆኑትን አብራችሁ የምትሆኑትን ሰው ለዩ። የምታረጉትን ደግሞ ለፍቅር ብላችሁ የምትከፍሉት ዋጋ ደግሞ ምን አይነት ነው የሚለውን ደግሞ እሱንም እያሰባችሁ ቢኮዝ እንደዚህ ወቶ አጓጉል ነገር ይፈጠራል። ባይዘወይ እንዲህ ሚዲያ ላይ ስናያቸው ላይ ቀለል ሊል ይችላል። ፋሚሊ ያላቸው ብዙ ይሰበራሉ ልባቸው። ባይዘወይ ቀላል አይደለም እና ሲምፕል አድርጎ አይወሰድ ለማለት ነው። እኔው እነሱ ተነጋግረን በእርቅ ፈተነዋል በስምምነት ብለዋል። መልካም ነው መስማማት እሱ ነው የሚፈለገው ነገር። መስማማታቸው ነው የሚፈለገው ነገር። whatever it is ግን አሁን እኔ ለቲኔጀር ለምታድጉ ሴቶች ቢ ኬርፉል ብዬ የምመክረው አብራችሁ የምትሆኑትን ሰው ለዩ። በጣም ቶክሲክ የሆነ ነገር ላይ አያስቆዩ እና ማቹርድ ለመሆን ራሳችሁ ላይ ለመስራት ቅድሚያ ስጡ ከሁሉም ነገር ይልቅ ለማለት ነው። ሌላው ጉዳይ ደግሞ እንዲሁ ዛሬ ያው በሴቶች ጉዳይ መጨረሴ ነውና የማንቲያ የልጁ አባት የአባትነት ጥያቄ አቅርቦ ነበር በፍርድ ቤት እና መብቱ ተከብሮለት ልጁን እንዲያገኛት እንዲጠይቃት መብት ተሰጥቷል። እርግጥ ነው የአባትነት ቦታ የሚሸፍን ሰው የለም። የአባትነት ጥያቄ ይኖራታል። አባት ማወቅ ግድ ሊሆን ይችላል። በት ምን አይነት አባት ነው? አባትነት ከማወቅ በላይ ከሆነስ ማለት የአባትነት ጥያቄው ከሚፈጥረው ችግር በላይ አባቱን ማግኘት ችግር ከሆነስ ተብሎ መታሰብ አለበት። ያ ሰውዬ ልጅ ለማግኘት ብቁ ነው ወይ ተብሎ መታሰብ አለበት። ቢኮዝ ከዚህ በፊት የ13 ዓመት ልጅ አግኝቶ ደፍሯል ማለት ህፃን ማለት ነው። 13 ዓመት ልጅ እንግዲህ ደፍሯል ማለት እንግዲህ ያው ከመድፈር አይተናነስም ተብሎ ነው እንጂ ራሷ ባንደበቷ ከዚህ በፊትም እንደተናገረችው አስገድዷት ወይ በግድ የሆነ ነገር የለም።
አስገድዷት አይደለም። ግን የ13 ዓመት ልጅ ብስኩት ቢሰጣት ራሱ ምትታለል ልጅ ነች። በከረሜላ የምትሸወድ በጣም ትንሽ ነች እኮ ልጅ ነች። ለዚህ አልደረሰችም። እና እንደዛ ያደረገ ሰው የ13 ዓመት ልጅን አሁን ደግሞ የልጅ እንደ አባት ልጅን የመጠየቅ የመንከባከብ የማሳደግ መብት ተሰጥቶት አይዶ ነው ሊለወጥ ይችላል። ማይንዱን አስተካክሎ ሊሆን ይችላል፣ አላውቅም። ግን እንደኔ እንደዚህ አይነት ሰው እንዴት ነው ልጅን ሊጠይቅ ይችላል? አላውቅም። እና ከባድ ነው። እኔ እንጃ። ግን አሁን ሳስበው ምንም ለሴቶች የሚደረግ ጥበቃ የለም። ራሳችሁን ሴቶች ማጠብቁና ጠንቃቃ ካልሆናችሁ ምንም የለም የሚደርስላችሁ ሰው እንደማያው ከሆነ ማለት ነው። ይቺ ልጅ እንግዲህ ስህተት ሰርታ ሊሆን ይችላል። ዋንትያም ብትሆን ልክ ናት ማለት አይደለም። እሷ ግን ስህተት ብትሰራም ስትራግል አድርጋለች። በዛ ሰዓት ልጅ ወልዶ ከዛ ደግሞ ለልጅ ኃላፊነት ወስዶ ማሳደግ ማለት ከባድ ነገር ነው። እንደዛም ሆኖ ደግሞ እንዲህ ወጥቶ ሶሻል ሚዲያ ላይ የስንት ሰው አፍ ተቋቁሞ ኮንሲስተንሲውን ጠብቆ መስራት መቻል ደግሞ ትልቅ ነገር ነው። አለመሰበሯን አደንቅላታለሁ። ጠንካራ ነች በጣም። ግን እንደዚህ ደግሞ ሲሆን ማለት ማንም መጥቶ ልክ የሆነ ሰዓት ላይ የተዋችሁ ሰው መጥቶ አሁን መብት ሲሰጠው ለፍታችሁ ያሳደጋችሁትን ልጅ ደግሞ እንደዚህ አይነት ነገር ሲፈጠር ምናምን ይሰብራል፣ ያደክማል። እና አይዶን ነው ምን እንደምል። ግን ሴቶች መጠንከር አለባችሁ፣ ራሳችሁን መጠበቅ አለባችሁ፣ ለራሳችሁ መቆም አለባችሁ እንጂ አሁን ማለት የምንተማመንበት ወይም የሚጠብቅ አካል እንግዲህ እንደማየው ከሆነ የለም። ሰው እርምጃችሁን ለይታችሁ መጠንቀቅ አለባችሁ። የምታድጉ ሴቶች፣ የምታድጉ ልጆች ማለት ነው ገና ነው የምለው። እንግዲህ በዚህ ሳምንት ይዘንላችሁ የመጣነው ጉዳይ ይህን ይመስላል። እስከ ሳምንት መልካም ጊዜ፣ ደህና ሁኑ።